መርሃበን ያ ጀማ አነስ ሙዲ ሰላም ቤተሰብ እንዴት ናችሁ? ይህ አረበኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። ለቤቱ አዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በዛው ማበረታቱኝ። ለዛሬ ደግሞ ይዤላችሁ የመጣሁት የልብሶችን ስያሜ በአረበኛ ምን እንደሚባሉ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው እዩት። ወደ ትምህርታችን። አልባሳት ወይም ልብሶች በአጠቃላይ የሴቶችም የወንዶችም የህፃናትም ልብሶች ምን ይባላሉ በአረበኛ? መላብስ ይባላሉ። አንድ ነጠላ ልብስ ለማለት ደግሞ ያው ልብስ ነው። በአረበኛውም ተመሳሳይ ነው። መላብስ ሪጃሊያ ማለት የወንዶች ልብስ ማለት ነው። ምክንያቱም ሪጃል ማለት ወንድ ማለት ነው። መላብስ ኒሳኢያ ማለት ደግሞ የሴቶች ልብስ ማለት ነው። ኒሳ ማለት በአረብኛ ሴት ማለት ነው። መላብስ ውላዲ ማለት የወንድ ልጆች ልብስ ማለት ነው። ወለድ ማለት ወንድ ልጅ ማለት ነው። መላብስ በናቲ የሴት ልጆች ልብስ ማለት ነው። ምክንያቱም ቢንት ማለት ሴት ልጅ ማለት ነው። መላብስ ሲባሃ ማለት ደግሞ የዋና ልብስ ማለት ነው። መላብስ ሪያዲያ ማለት ደግሞ የስፖርት ልብስ ማለት ነው። ሪያዳ ማለት ስፖርት ማለት ነው። አሁን ወደ ዝርዝራችን እንግባ። ከወንዶች ልብስ ጀምራለሁ። የወንዶች ልብስ ማለት በአረብኛ እንደነገርኳችሁ መላብስ ሪጃሊያ የወንዶች ልብስ ማለት ነው። ገሚስ ማለት የወንዶች ሸሚዝ ገሚስ ተብሎ ይጠራል። ሾርት ማለት ቁምጣ ነው። ይሄ ከእንግሊዘኛ የተወሰደ ቃል ነው። ቲሸርት ነው፣ ተመሳሳይ ነው። ጂንስ ነው። ጃኬት ነው የሚባለው፣ ተመሳሳይ ነው። በንጠሎን ማለት አጠቃላይ ሱሪ በአረብኛ በንጠሎን ተብሎ ይጠራል። ግን የሴቶችና የወንዶች ብለን ለመለየት በንጠሎን ሪጃሊ ማለት የወንዶች ሱሪ ማለት ነው። በንጠሎን ኒሳኢ ማለት ደግሞ የሴቶች ሱሪ ብለን እንከፍለዋለን ማለት ነው። ሌላኛው ቶፕ ማለት አረብ ወንዶች የሚለብሱት ረጅሙ ቀሚስ የሚመስለው ነገር በአብዛኛው ከነጭ ጨርቅ የሚሰፋ ልብስ ሲሆን ነገር ግን አየሩ ቀዝቀዝ በሚልበት ወራት ጠቆር ካሉ ጨርቆች የሚሰፋ ልብስ ነው ቶፕ ማለት። ከቶባቸው በስር የሚለብሱት የውስጥ ሱሪ አሁንም ከነጭ ጨርቅ የሚሰፋ ልብስ ሲሆን እሱ ምን ይባላል? ስርዋል ይባላል። ከስርዋሉ በላይ ደግሞ እንዳላባሽ የሚለብሷት ከነቴራ የምትመስለዋ ነገር ምን ትባላለች? ፈኒላ ትባላለች ማለት ነው። ሌላኛው አረብ ወንዶች ከራሳቸው ላይ ጣል የሚያደርጉት ሻሽ የሚመስለው ነገር ምን ይባላል? ገጥራ ይባላል። ገጥራ። ሽማኽ የሚባልም አለ። ሽማኽ ልዩነቱ ምንድን ነው? ሽማኽ የነጭና የቀይ ዝንጉርጉር ነው። ከነዚህ በላይ ደግሞ ጣል የሚያደርጉት ክብ ጥቁር ገመድ የሚመስል ነገር እሱ ደግሞ ምን ይባላል? ዒጋል ተብሎ ይጠራል። ከዚህ ከሁለቱ መጀመሪያ በስር ጣል የሚያደርጓት ኮፍያ የምትመስለዋ ነገር ምን ትባላለች? ጣጊያ ትባላለች ማለት ነው። ስለዚህ ወንዶችን ልብስ ያው ጥቂት አውቃችኋል ብዬ አስባለሁ። አሁን ደግሞ ከሴቶች ልብስ ልንገራችሁ። የሴቶች ልብስ ማለት በአረብኛ መላብስ ኒሳኢያ ይባላል።
አባያ አባያ ያው አባያ ግን ማቅ አለ ብዬ አልገምትም። አባያ ማለት አረብ ሴቶች ከልብሳቸው በላይ ጣል የሚያደርጉት ረጅሙ ልብስ አባያ ይባላል። ሌላኛው ፀጉራቸውን የሚሸፍኑበት እንደ ሻርፕ አይነት ነገር ግን ጥቁር ከለር፣ እሱ ደግሞ ምን ይባላል? ጠርሃ ወይም ሼላ ይባላል። ጠርሃ ወይም ሼላ። ፊታቸውን የሚሸፍኑበት ደግሞ ምን ይባላል? ኒቃብ ኒቃብ ይባላል። ሌላኛው የሴቶች ልብስ ፉስታን 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 ማለት ሙሉ ቀሚስ በአረብኛ ፉስታን ይባላል። ጉርድ ቀሚስ ደግሞ ምን ይባላል? ተኑራ ተኑራ ይባላል። መሪዩል 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 ማለት የትምህርት ቤት ዩኒፎርማቸው መሪዩል ይባላል። ብሉዛ 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 ማለት የሴቶች ሸሚዝ ብሉዛ ይባላል። ከንዛ ከንዛ ደግሞ ሹራብ ማለት ነው። ሐማላ ወይም ሐማለት ሰድር ወይም ደግሞ ሱቲያንም ይባላል። የጡት ማስያዣ ማለት ነው። ሐማላ ሐማለት ሰድር ወይም ሱቲያን። ቲያብ ኖም ወይም ገሚስ ኖም፣ ፒጃማ ይላሉ። ይሄ አጠቃላይ ፒጃማ ለማለት ነው። ፒጃማ ፒጃማ ማለት ይቻላል። አሁን ደግሞ ስለ ጫማ ልንገራችሁ። ጫማ በአረብኛ አጠቃላይ ጫማ ምን ተብሎ ይጠራል? ጀዝማ 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 ማለት ጫማ ማለት ነው። ኒአል ኒአል ወይም ሽብሽብ የምንለው ደግሞ ከፕላስቲክ የተሰሩ ቤት ውስጥ የምንለብሳቸው ጫማዎች ኒአል ወይም ሽብሽብ ተብለው ይጠራሉ። ከዓብ ከዓብ ደግሞ ከተረከዙ ከፍ ያለ ጫማ ከዓብ ተብሎ ይጠራል። ቡት 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 ደግሞ ያው ቡት ነው፣ ተመሳሳይ ነው። የሴቶችና የወንዶች ብሎ ለመለየት ቡት ኒሳኢ እና ቡት ሪጃሊ ማለት ይቻላል። ቡት ኒሳኢ ማለት የሴቶች ቡት ማለት ነው። ቡት ሪጃሊ ማለት ደግሞ የወንዶች ቡት ማለት ነው። ሰንደል 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 ማለት ከቆዳ የተሰሩ ክፍት ጫማዎች ሰንደል ተብለው ይጠራሉ። ሌላኛው ምንድነው? ኮም ኮም ማለት እጅጌ ማለት ነው። ኮም ገሲር ኮም ገሲር ማለት እጅጌ አጭር። ኮም ጠዊል ኮም ጠዊል ማለት ደግሞ እጅጌ ረጅም ማለት ነው። መንሽፋ መንሽፋ ፎጣ። መንዲል መንዲል መሀረብ። ነዳራ ነዳራ መነጽር። ነዳራ ሸምስያ የፀሐይ መነጽር። ነዳራ ሸምስያ ምክንያቱም ሸምስ ማለት ፀሐይ ማለት ነው። ሰሓብ 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 ማለት ዚፕ ማለት ነው። ቁልፎች ደግሞ በአረበኛ ዙራር ተብለው ይጠራሉ። ዙራር። ሸራብ ሸራብ ካልሲ። ከረፋታ ከረፋታ ከረባት። ስለዚህ ቤተሰብ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። የልብስ አይነቶችን በጥቂቱ ተገንዝባችኋል ብዬ አስባለሁ። እኔ ያልዘረዘርኳቸው ካሉ ኮሜንት ላይ አሳውቁኝ፣ እመልስላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ኢዛ አጀብኩም الفيديو لا تنسونا اللايك والاشتراك. اشوفكم في الفيديو الجاي.